አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁልኝ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ እኔ ራሱ ይሄ ስራ የመጀመሪያ ነው እላችኋለሁ ውዶቼ። ከአሁን በፊት አንዴ ነው ሲሰሩ አየሁ እንጂ ሰርቼው አላቅም ማለት ነው። ለመስራት የመጀመሪያ ነው ማለት ነው። እና እዚህ ጋር ቀይ ሽንኩርት የተከተፈ በደቃቁና ጨው ጨምራለሁኝ። ሲቀጥል ደግሞ ቁንዶ በርበሬ ማለት ነው እና የከዝበራ ዱቄት እጨምርና በዚህ መልኩ በደንብ አዋህደዋለሁ ማለት ነው። እና ምን ልሰራ ነው ዛሬ ማለታችሁ አይቀርም ማለት ነው። እና ዛሬ እርግጠኛ ነኝ የዶክተሮችን ስራ ሳልሞክርላቸው አልቀርም በግማሽ ማለት ነው። እና እንደምታዩት እዚህ ጋር ዶሮ አለኝ። ታፋ ነው የሚሆነው ማለት ነው። የዶሮ እግር እንግዲህ ተመልከቱ በዚህ መልኩ ተዘጋጅቷል ማለት ነው። እና ይዩት በዚህ መልኩ አዘጋጅተነዋል ማለት ነው። ከዛ መቀጠል ምንድነው የምናደርገው? ያዘጋጀሁትን አሸዋ እንቀባዋለን ማለት ነው። ጅልቱን አናነሳውም፣ ምክንያቱም ለበኋላ ስንሰፋ ጅልቱ ነው የሚያሳምርልን ማለት ነው። ለዚህ ለዶሮ ቆዳው ነው የሚያሳምርልን ማለት ነው። እና በዚህ መልኩ በደንብ እንቀባዋለን። ውስጡ ሁላውን እንደ ድጃጅ እንትን ማለት ነው አርስቶ በደንብ እንቀባዋለን ማለት ነው። ያኔ አሰራሩ ቢለያይም እንዳረስቶ ነው ማለት ነው ስራው። ከዛ መቀጠል እዚህ ጋር ዘይት እጨምራለሁ። ዘይቱ ጋለ ሲል ሽንኩርት የተከተፈ በደቃቁ በደንብ በደቃቁ ማለት ነው። ምክንያቱም ለበኋላ አያስጠላም ፍጥጥ አይልም ማለት ነው። በዚህ መልኩ በደንብ ይቆላል ማለት ነው። ከዛ መቀጠል እንደዚህ በደንብ ካማሰልነው በኋላ ብራውን ከለር ሰጥቶናል አሁን ማለት ነው። ከዛ መቀጠል ምንድነው የምናስገባው? ቅመም፣ ጨው፣ ቁንዶ በርበሬና ቀረፋ ማለት ነው። እና ትንሽ የከዝበራ ዱቄት እንጨምርበታለን ማለት ነው። እርድ በነገራችን ላይ በጣም ከበዛ የሌሎቹን ቅመሞች ማለት ነው በደንብ ምጥጥ አድርጎ ነው የሚወስደው ማለት ነው። ምንም ምግብ ላይ እርድ ሀታ የማጂን ጣዕም ይወስዳል እንኳን የሌላውን ማለት ነው። እና እርድ ብዙ አያስፈልግም ምግብ ላይ ያንን ለከለር ስለሆነ። እና በዚህ መልኩ የተዘበሰበ ሩዝ መስሪያ አለኝ፣ እሱን ጨምራለሁ ማለት ነው። ነገሩ ስራው እንደ ወረቃ ኢነብ ነው። ነገር ግን ያን ይሄ ልዩነቱ ምንድነው? ወረቃ ኢነብ እንትን ይላል አይበስልም ሽንኩርቱ ምናምን ማለት ነው። ዝም ብለን ነው የምናስገባው። ይሄ ደግሞ ይበስላል። ሩዝ መስሪና ሽንኩርቱ ምናምን በደንብ ይበስላል ማለት ነው። እና ሲቀጥል ሎሚ ምናምን አይደረግም እዚህ ላይ ማለት ነው። እና ትንሽ ለየት የሚያደርግ ነገር አለው እንጂ ስራው እንደዛ ነው፣ እንደ ማህሺ ማለት ነው። እና በዚህ መልኩ በሰለ ማለት ነው። ግን በጣም አይደለም የበሰለው ማለት ነው። መካከለኛ ያኔ በጣም ሳይበስል በጣም እንትን ሳይል ነው የሆነው። ለምን? በኋላ ከዶሮ ጋር ስለሚበስል እንዳይቦካ ማለት ነው። እንደምታዩት እዚህ ጋር የቅድሙ ዶሮ ለአንድ ሰዓት ነው የተቀመጠው ማለት ነው በዚህ መልኩ። ምክንያቱም ቅመሙና ዶሮ እንዲዋሃድ ማለት ነው። በዚህ መልኩ እናስገባለን ማለት ነው። ሀሽዋውን ወይም ደግሞ ሩዝ መስሪውን ማለት ነው። ሩዝም ለብቻ መስራት አያስፈልግም ማለት ነው። እዚህ በደንብ ታስገቡታላችሁ ጥር እንዲልልን። በኋላ ቆዳው በጣም ያምራል ሲወጠር ማለት ነው። እዚህ ጋር ለስፌትም እንዲመች እንግዲህ የዶክተሮች ስራ ምን ያክል ከባድ እንደሆነ እዚህ ጋር ነው ያወቅኩላቸው ማለት ነው። በዶሮ እንዲህ የሆነ እንግዲህ አስባችሁታል። የሰው ነፍስ እንደዛ መስፋት ማለት ከባድ ነው ማለት ነው። በዚህ መልኩ ተመልከቱ እንግዲህ እስቲ ግን የምሰራው ስራ
በጣም ብዙ ስራ ነው የምትሰራው ማለት ነው። እና ጥርስ መጎርጎር ብቻ አይደለም ስራዋ ማለት ነው። እና እንደምታዩት እዚህ ጋር በደንብ ይሰፋል ማለት ነው። ምክንያቱም በደንብ ካልተሰፋ ሩዙ ይወጣና በኋላ ዝርክርክ ይላል ማለት ነው። የሰራንበት እቃ እና በዚህ መልኩ እናጸዳዋለን ማለት ነው። ከዛ በቃ በዚህ መልኩ ሁሉንም ማዘጋጀት ማለት ነው። ከዛ ቀጠል እንግዲህ ወረቀት ጉዳይ ነው። እዚህ ጋር ከላይ አልሙኒየም ማለት ነው። ምንም ውሃ ምናምን አይጨመርም ማለት ነው። በራሱ ነው የሚበስለው። ምክንያቱም ራሱ ድጃጁ ውሃ ይተፋል ማለት ነው። የሽንኩርቱ የምኑ ሲቀላቀል ራሱ ውሃ ይተፋል። የሩዝ መስሪውም ውሃ በጣም ምጥጥ አላለም ማለት ነው። እና ለማቅላት ያክል ስለሆነ በዚህ መልኩ ይኸውት በራሱ የተፋቸው ውሃዎች ማለት ነው። እና ዘይቱ እንዳለ ፍልል ብሎ ከስር ሆኗል ማለት ነው። እና ዘይት የማይወዱ ሰዎች ካላችሁ ቅቤ ብታረጉ ይመረጣል ማለት ነው። እና በዚህ መልኩ በደንብ ቀባ እናደርገዋለን ከታች እያመጣን ማለት ነው። ከዛ መቀጠል እዚህ ጋር ድብስ ሮማን አለ ማለት ነው። ይሄ ድብስ ሮማን ለምንድነው የሚጠቅመን? ዶሮ ከለሩ ቀይ ሆኖ እንዲያምር ይጠቅመናል ማለት ነው። እና እንደዚህ ቀባ እናደርግና መልሰን ከላይ ፍሩኑን አድርገን ከላይ ብቻ አድርገን እንከተዋለን ማለት ነው። ይዩት ሲወጣ እንግዲህ ምን ያክል ቆንጆ ከለር እንደሰጠው ይዩት ማለት ነው። እና ድብስ ሮማን የሚጠቅመው ለዛ ነው። ከዘይትም ጋር የሚያገናኘው የለም። ይኸው ጠሎ ከስር ቀርቷል ማለት ነው። ድጃጁ ለብቻው መጥቶልናል እዚህ ጋር በዚህ መልኩ ከታች በቅዶኝ ከትፋችሁ ማለት ነው። አቀራረቡ የዛሬው ምግብ ከአሰራሩ እስከነ አቀራረቡ ነው ማለት ነው። እንደምታዩት እዩት በጣም ነው የሚጥመው በጣም ነው የሚያምረው። በቃ ሁሉ ነገር የተሟላለት አሰራር ነውና ለዚህ ቪዲዮ እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ የዛሬው ቪዲዮ ይህንን ይመስላል ማለት ነው። በዚህ መልኩ እኔ ራሱ ቪዲዮውን ረዘም ምን ያደረኩት ማለት ነው። የዛሬው በጣም አምሮኛል ማለት ነው። አሰራሩ ቪዲዮውን ረዘም ምን ያደረኩት በዚህ መልኩ ሲቆራረጥም እዩት በስሏል። ዶሮውም በጣም ነው የሚያምረውና እዩት ሩዙ ራሱ ጥብቅ ነው ያለው